ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ፣ አዲስ ሪፖርተር ከሚቀጥለው ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። ይህ አስገራሚ የሽግግር መንግስት ስሩን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንዴት ተንኮላሸ? ይህ መረጃ እንዳያመልጠው የዩቲዩብ ገጻችንን ላይክ እና ሰብስክራይብ በማድረግ ይከታተሉ። አሁን ወደ መረጃዎቹ እናመራለን። ሰበር ዜና። በጠለምት ዋና አዋጊው ከሙሉ ኃይላቸው ጋር ተደመሰሱ። በጠለምት ግንባር አርሚ 11 የኮር አዛዥ ከነሙሉ ሰራዊታቸው መደምሰሳቸው ታወቀ። በስፍራው አሁን ላይ የማጽዳት ሥራ እየተሰራ መሆኑን ተመልክቷል። የስፍራው መዋቅር በምስል አስደግፎ ለአዲስ ሪፖርተር በላከው መረጃ እንዳለው አሁን ላይ ውጊያው በየጎጡ የተበተኑትን ወደ ማጽዳት ተሸጋግሯል። በሰሞኑ ጦርነት የ101 ኮር አዛዥ ሆነው ሲያዋጉ የነበሩት እጅ አለም ከሙሉ ኃይላቸው ጋር መደምሰሳቸውን ተከትሎ የተቀረው ኮር ተበትኗል፣ እጅ ሰጥቷል፣ በየፊናውም አምልጧል። ትናንት ሰላማዊ ሰልፍ የወጣው ህዝብ ለሀገር መከላከያ መረጃ በመስጠትና ድጋፍ በማድረግ ያሳየው ትብብር ጦርነቱን ወደ ቃርሚያ እንዲዞር አድርጎታል። የአካባቢው መዋቅር እንዳሉት አሁን ወራው ተቀልብሶ የማጽዳት ስራ እየተሰራ ነው። አልፎ አልፎ የሚተኩስ ኃይል ቢኖርም የሽሽት እንጂ የማጥቃት ሙከራ በሚባል ደረጃ የሚገለጽ ነው። በሌላ ሰበር ዜና አላማጣና አካባቢውን መከላከያ ለቆ መውጣቱን ተከትሎ እግር በእግር የተተኩት የትህነግና የፋኖ ኃይሎች መውጫ የላቸውም ተባለ። ከትናንት በስቲያ ገረብ አጎን ተቆጣጥረው የነበሩት የትግራይ ሰላም ኃይሎች በውጊያው ከአርሚ 44 ኮር 1 እና 3 ጋር ባደረጉት ውጊያ ከፍተኛ ጉዳት ማድረሳቸው፣ ሰራዊት መማረካቸው ለአዲስ ሪፖርተር አመልክተዋል። በደቡባዊ ዞን ዋጅራ ወረዳ ሰንአለን የተቆጣጠሩት የሰላም ኃይሎች በውጊያው የቆሰሉ የተገደሉና የተማረኩ የትነግ ሰራዊት እንዲሁም ብዛት ያለው መሳሪያ በምስልና ቪዲዮ አስደግፈው ለዝግጅት ክፍላችን ልከዋል። በአሁኑ ሰዓትም ህዝብ እንዳይጎዳ ጥንቃቄ በመውሰድ ወደፊት እያጠቁ በመሄድ ላይ ናቸው። ለመሆኒ በቅርብ ርቀት ላይ ያሉት የትግራይ ሰላም ኃይሎች በየትኛውም ሰዓት የመቀሌን መንገድ ሊቆርጡት እንደሚችሉም ግምት አለ። ይህ ከሆነ የሀገር መከላከያ ሰራዊት ራሱን ለመከላከል የተበጣጠሰ ኃይሉን አሰባስቦ ወደ ቆቦ መምጣቱን ተከትሎ አካባቢውን የያዙት የትነግና የፋኖ ኃይሎች መውጫ እንደሚያጡ ተመልክቷል። ዜናውን ያደረሱን እንደሚሉት የመቀሌ መንገድ ከተቆረጠ ካለማጣ ጀምሮ ወደታች እስከ ቆቦ ጫፍ የገባው የትነግ ሰራዊትም ሆነ አጋሮቹ የሎጂስቲክ ድጋፍ ሊያገኙ አይችሉም ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ፕሬዝዳንት ክቡር ኢስማኤል ኦማር ጊሌንና የሶማሊ ፕሬዝዳንት ክቡር ሐሰን ሼክ መሐመድን በጅግጅጋ አየር ማረፊያ ዛሬ ጧት ተቀብለዋል። የሀገራቱን መሪዎች ስለ ቀጠናው ነባራዊ ሁኔታ ውይይት እንደሚያደርጉና ውሳኔ ላይ እንደሚደርሱ ይጠበቃል ተብሏል። በተለይ የኢትዮጵያ የባህር በር የማግኘት ሀገራዊ አጀንዳ ዙሪያ ይመክራሉ ተብሎ ይጠበቃል። ውይይቱ የቀጠናው ፖለቲካ እየተለዋወጠ ባለበት በአሁኑ ወቅት መሆኑ የዓለም ትኩረት አቅጣጫ አካል ተደርጎ ተወስዷል። የመብረቁ ብርጌድ ታጣቂዎች በሰላም እጃቸውን ሰጡ። በምስራቅ ጎጃም ዞን ሁለት እጁነት የወረዳ አካባቢ ራሱን መብረቁ ብርጌድ በማለት ሰይሞ ሲንቀሳቀስ የነበረው የታጠቀ ቡድን በሰላም ወደ ማህበረሰቡ ተቀላቅሏል። ይህ ቡድን በሰላም እጁን ሊሰጥ የቻለው በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረሰውን የሰላም ስምምነት ተከትሎ መሆኑ ተገልጿል። የሰላም ስምምነቱን ተቀብለው ከነሙሉ ትጥቃቸው በሰላም የገቡትን ታጣቂዎች የአካባቢው አመራሮች ተቀብላቸዋል። ቡድኑ ከነሙሉ ትጥቁ በሰላም ወደ ማህበረሰቡ የተቀላቀለ ሲሆን ይህም በአካባቢው ዘላቂ ሰላምን ለማስፈን እየተደረገ ላለው ጥረት ትልቅ አስተዋጽኦ እንደሚኖረው ታምኖበታል። አሁን ደግሞ ለዛሬ ትኩረት ወደ ሰጠነው የጦርነት ዜና ትንታኔ ነው። በጠለምት ግንባር የአርሚ 11 አዛዥ የሆኑት ሌተናል ጄኔራል ፍስሐ በየነ በሰላም እጅ ለመስጠት ከሀገር መከላከያ ጋር እየተነጋገሩ መሆኑ ተሰማ። ከተለያዩ አርሚዎች የሚከዱ ታጣቂዎች ቁጥር ከፍተኛ መሆኑ ተጠቅሶ ያለማቋረጥ ሪፖርት እየቀረበ መሆኑ ታውቋል። በቀደመው አደረጃጀት እስከ 40 ሺህ በአሁኑ ደግሞ እስከ 15 ሺህ ኃይል የሚያካትተውን አርሚ የሚመሩት ሌተናል ጄኔራል ፍስሐ በየነ እጅ ለመስጠት ንግግር መጀመራቸውን ያስታወቁት ለመኮንኑ ቅርብ የሆኑ አብረዋቸው ያሉ የመካከለኛ አመራሮች ናቸው። በምዕራብ ጠለምት ግንባር ጥቃት ከሰነዘሩት የአርሚ 11 ኮሮች መካከል ሁለቱ ኮሮች ሙሉ በሙሉ በሚባል ደረጃ በመበተናቸው ሌተናል ጄኔራል ፍስሐ በየነ ወደ ሰላማዊ መንገድ እንዲመጡ ምክንያት እንደሆናቸው መረጃውን ካካፈሉ ወገኖች ለመረዳት ተችሏል። መኮንኑ ወደ ሰላማዊ መንገድ ሲመጡ ከትግራይ ሰላም ኃይሎች ጋር ስለመቀላቀላቸው ለጊዜው የተባለ ነገር የለም። የሀገር መከላከያም በጉዳዩ ዙሪያ ምላሽ ለማግኘት የተደረገው ሙከራ አልተሳካም።
መከላከያ በተደጋጋሚ የሰላም መንገድ ለሚመርጡ አቀባበል እንደሚያደርግ ኃላፊዎቹ በተደጋጋሚ ሲናገሩ መስማት የተለመደ ነው። ሌተናል ጀነራል ታደሰ እኔ የለሁበትም፣ ጀነራሎቹ ለጊዜያዊ አስተዳደሩ አይታዘዙም ማለታቸው ተሰማ። ትግራይን የጦርነት አውድማ ያደርጋታል የተባለው ጦርነት በሁሉም አቅጣጫ ለመጀመሩ ሩጫው በተጧጧፈበት በአሁኑ ወቅት የክልሉ ጊዜያዊ ርዕሰ መስተዳደር እኔ የለሁበትም፣ ጀኔራሎቹ ለጊዜያዊ አስተዳደሩ አይታዘዙም ሲሉ ለመንግስት ቃላቸውን እንደሰጡ ተሰማ። ወደ ሙሉ ጦርነት ለመሸጋገር በቋፍ ላይ ያለው ግጭት ሙሉ በሙሉ እንደሚቃወሙ ገልጸው ለፌዴራል መንግስት ያስታወቁት ታደሰ ወረደ ህዝቡ ጦርነቱን ሙሉ በሙሉ እንደሚቃወምም ተናግረዋል። ስማቸውን ያልገለጹ ከፍተኛ የመንግስት ባለስልጣን ለአዲስ ሪፖርተር እንደተናገሩት መንግስት ለሌተናል ታደሰ ወረደ ማብራሪያ የሰጠው መልስ አጭርና ግልጽ እንደሆነ አመልክተዋል። መንግስት ጦርነት እንዲቀሰቀስ ምንም ፍላጎት እንደሌለው የትግራይ ህዝብ ተቀናቃኝ የፖለቲካ ድርጅቶች፣ የዓለም አቀፍ ማህበረሰብ እንዲሁም ራሳቸውን አንታዘዝም የሚሉት የጦር አበጋዞች በቂ መረጃ አላቸው ያሉት ባለስልጣኑ ሌተናል ታደሰ ወረደ ማከናወን የሚገባቸውን ጉዳዮች ተናግረዋል። በትግራይ ግጭት እያወጁና በየአቅጣጫው ጦርነት እየከፈቱ ያሉ የሻዕቢያና ግብፅ ተላላኪ ጄኔራሎች አስተዳደሩን እንደማይሰሙና አስተዳደሩ ጦርነቱን እንደማይፈልገው በይፋ ለህዝብ እንዲያሳውቁ ለታደሰ ወረደ ተነግሯቸዋል። በሌላ በኩል መንግስት ቁርጠኛ አቋም በመያዝ ማሳሰቢያ የሰጠበት ጉዳይ ስለተቋረጠው የአየር መንገድ በረራ ነው። አዲስ ሪፖርተር በደረሳት መረጃ አየር መንገድ የተለመደውን በረራ ለመጀመር ታደሰ ወረደ በአደባባይ ዋስትና እንዲሰጡ ጥያቄ ቀርቦላቸዋል። የትግራይ ክልል ጊዜያዊ አስተዳደር መሪ ከሆኑ መደበኛ በረራ እንዲጀምር እንደ መንግስት ዋስትና ስጡ የተባሉት ሌተናል ጀኔራል ታደሰ ይህንኑ ለማድረግ እንደተስማሙ ታውቋል። መረጃውን ያጋሩን እንዳሉት ታደሰ ወረደ በገቡት ቃል መሰረት መንግስታቸው ኃላፊነቱን በአደባባይ ከወሰደ የተቋረጠው በረራ ይጀምራል። ሌተናል ጀኔራል ታደሰ ወረደ በኃይል ከስልጣን በተነሱት አቶ ጌታቸው ረዳ እግር ሲተኩ ትነግ ከሻዕቢያ ጋር የጀመረውን ከህገ መንግስቱንና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችን ኃላፊነትን የሚጥልባቸው የቃል ኪዳን ሰነድ በዓለም አቀፍ ታዛቢዎችና ዲፕሎማቶች ፊት መፈረማቸው ይታወሳል። አደርገዋለሁ በሚል ፍርማቸውን ያኖሩት የቃል ኪዳን ሰነድ የቀድሞ ታጣቂዎች ትጥቅ መፍታትና መልሶ መቋቋም ሂደቱ አፋጣኝ እንዲጠናቀቅ የማድረግ ኃላፊነትን ያካተተ ነበር። መጋቢት 30 2017 ዓ.ም የትግራይ ክልል ጊዜያዊ አስተዳደር የመሪነትን ስልጣን ከአቶ ጌታቸው ረዳ የተረከቡት ሌተናል ጀኔራል ታደሰ በአዲሱ ኃላፊነታቸው የሚያከናውኗቸውን ተግባራት የዘረዘረ ሰነድ ሲፈርሙና ከፊርማ ስነ ስርዓቱ በኋላ በአንደበታቸው ሲናገሩ ለህዝብ ይፋ ሆኖ እንደነበርም አይዘነጋም። የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም ቃል ኪዳን ሰነድ የተባለውና ታደሰ ወረደ በተግባር ያውሉታል የተባለው ሰነድ ሲገመገም በዜሮ የተጣፋ እንደሆነ የትግራይ ክልል ተቀናቃኝ ፓርቲዎች ቃል በቃል አስታውቀዋል። 8 ጉዳዮችን ዘርዝሮ ለታደሰ ወረደ ኃላፊነት የሰጠው ይህ ሰነድ የትግራይን ክልል ገጽታ እንደሚያሻሽል ተስፋ የሰጠ ቢሆንም እንደታሰበው ሳይሆን ቀርቷል። በትግራይ ሻዕቢያ እንዳሻው እንደሚፈነጭ የውክልና ጦርነት እያቀጣጠለና የኢትዮጵያ ሕገ መንግሥት ከሚፈቅደው ውጭ የተለያዩ ታጣቂዎችን በትግራይ ምድር እያደራጀ ሙሉ ጦርነት ወደ ማቀጣጠሉ ደረጃ የደረሰው በሌተናል ጀኔራል ታደሰ ወረደ የስልጣን ዘመን መሆኑ በርካቶችን ተስፋ አስቆርጧል። ከ2 ሳምንት በፊት የትነግ ስራ አስፈጻሚ የኮር አርሚ አዛዦች በጊዜያዊ አስተዳደሩ መሪ ሌተናል ጀኔራል ታደሰ ወረደ የግል መኖሪያ ቤት ለ2 ቀናት በዝግ ስብሰባ መቀመጣቸውን አዲስ ሪፖርተር መዘገቧ ይታወሳል። ይህ ስብሰባ ሲካሄድ ዶክተር ደብረጽዮን አስመራ ነበሩ። የክልሉ የጸጥታ ኃላፊ ፍስሐ ማንጁስ እንደጠሩት የተነገረለት ይህ ስብሰባ በታደሰ ወረደ መኖሪያ ቤት እንደካሄደ ከመገለጹ ውጭ በወቅቱ ስለ ስብሰባው አጀንዳነት የተደረሰበት ውሳኔ የተባለ ነገር የለም ነበር። ትነግ ከተከፈለ በኋላ የጽንፈኛ ኃይል የሚባለው ቡድን ሌተናል ጀኔራል ታደሰ ወረደን አትሰማንም፣ የምትወስነው ሳታማከረን ነው፣ ለፌዴራል መንግስት ትታዘዛለህ፣ ከኤርትራ ጋር የተጀመረውን ጽምዶ አትደግፍም የሚሉና ተመሳሳይ አቤቱታ እንደሚቀርብባቸው ስለ ስብሰባው መረጃ የሰጡ አመልክተው ከትግራይ የጸጥታ ኃይል ኃላፊነታቸው እንደሚነሱም አመልክተው ነበር። ከስብሰባው መጠናቀቅ ሳምንት በኋላ ታደሰ ወረደ ከትግራይ የጸጥታ ኃይል ከኃላፊነታቸው እንዲነሱና አደረጃጀቱ ሙሉ በሙሉ በአዲስ አመራሮች መቀየሩ ይፋ ሆኗል። ይህ ሹምሽር ከተደረገ በኋላ ከሻዕቢያና ወልቃይትን ለትነግ አሳልፈው ለመስጠት አምሃጀር ላይ ከተስማማው የፋኖ ኃይል ጋር በመቀናጀት በተለያዩ አቅጣጫዎች ጦርነት መጀመሩን መረጃዎችን በማጣቀስ የተለያዩ የመረጃ ምንጮች እያስታወቁ ነው። ትነግ ድጋፍ እንዳጣ እየተገለጸ ነው። ይህንኑ ተከትሎ ከፋኖ ሻዕቢያና ግብፅ ጋር የገጠመው ትነግ ባደራጀው ሰራዊት ዘንዳ እምነት በማጣቱ ሳቢያ የገነባው ተዋጊ እየከዳው እንደሆነ ተከታታይ መረጃዎች እየወጡ ነው። ከወደ አድግራት የተሰማውም ዜና በተመሳሳይ ይህንኑ የሚያረጋግጡ ነዋል። የአርሚ 15 የሻለቃ አመራሮችን ጨምሮ ከ200 በላይ ታጣቂዎች ጥቃት እንዳይደርስባቸው ራሳቸውን በአነስተኛ አሃድ ከፋፍለው መጥፋታቸው ተገልጿል።
ይህ ዜና እስከተጠናቀረ ድረስ መጥፋታቸው እንጂ የት እንደደረሱ ይፋ አልሆነም። መጥፋታቸው ከተገለጸ በኋላ ፍለጋ እየተደረገና የአሰሳ ፍተሻ እንደተጀመረ ዜናውን ያካፈሉን ተናግረዋል። በሚከዱት የሰራዊቱ አባላት ብዛት የተነሳ መሳሪያ እስከ መጠቀም የደረሰ አስገዳጅ እርምጃ እየወሰደ ያለው ትነግ በአፈሳ መልክ አንዋጋም ያሉትን አስገድዶ ወደ ግጭት ቀጠና ለማስገባት ጥረት እያደረገ መሆኑን የመቀሌ ነዋሪዎች አመልክተዋል። በስጋት ላይ ነን በማለት የተናገሩት የመቀሌ ወጣቶች አሁን ላይ ከትግራይ መውጣት አስቸጋሪ እንደሆነ፣ ነገሩ ሁሉ ኤርትራን ወደ መምሰል መቃረቡን አመልክተዋል። በተመሳሳይ ዜና በትግራይ የግዳጅ ወታደራዊ አፈሳ መጀመሩ ተሰምቷል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ የዘገበው መናኸሪያ ሬዲዮ 99.1 ነው። በአድግራት በአድዋና በሌሎችም የክልሉ ከተሞች የተጀመረው ይህ ወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑ በዘገባው ተመልክቷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸው በላይ ወሳኝ የተባሉ የጦር መሳሪያዎችን መማረካቸው ተነግሯል። ይህንን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። መረጃዎችን እንዳመለከቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ሕይወቱን አሳልፎ መስጠት የለበትም የሚሉ ድምጾችም እየተሰሙ ነው። የትግራይ ሰላም ኃይሎች ቁልፍ ቦታ ተቆጣጠሩ። የመቀሌ መንገድ ሊቆረጥ ይችላል። ራሳቸውን የትግራይ የሰላም ኃይሎች በሚል የሚጠሩት በሐራ መሬት የሰፈሩት ታጣቂዎች ቁልፍ ቦታ መቆጣጠራቸው ተሰምቷል። በየትኛውም ሰዓት የመቀሌ መሆኒ መንገድ ሊቆረጥ እንደሚችል ተመልክቷል። አዲስ ሪፖርት ለታጣቂዎቹ ቅርብ ከሆኑ አመራሮች በደረሳት መረጃ መሰረት የሰላም ኃይል ሰራዊት የተቆጣጠሯት ስፍራ ገረብ አጎ ትባላለች። ቦታዋ በወታደራዊ ግምገማ ቁልፍ ስትሆን ከመሆኒ 15 ኪሎ ሜትር ላይ የምትገኝ ናት። የትነግ ኃይሎች ጥር 20 ቀን 2018 ዓ.ም የሰላም ኃይሎች ላይ በደቡብ ምስራቅ ዞን ወጅራት ቶንሳ በተባለ አካባቢ አርሚ 44 በማሰለፍ ጥቃት ከፍቶ ነበር። ጥቃቱን ተከትሎ ምላሽ የሰጡት የሰላም ኃይሎች ገረብ አጎ የምትባለውን አነስተኛ ከተማ ሌሊቱን ተቆጣጥረው አድረዋል። ከሰላም ኃይሎች የተገኘ መረጃ እንደሚያመለክተው የተነግ ኃይሎች በነጋታው ጥር 21 ቀን 2018 ዓ.ም ቦታዋን መልሶ ለመያዝ ኃይል አጠናክረው ተኩስ ከፈቱ። ጥቃታቸው ከአንድ ቀን በፊት እንዳደረጉት በከባድ መሳሪያ ብቻ ሳይሆን ሙሉ የአርሚ 44ን ኃይል በማሰለፍ ነበር። ጥር 22 ቀን 2018 አርሚ 44ን ጨምሮ ሰፊ ኃይል በማሰለፍ ሙሉ ማጥቃት ያደረገው የትነግ ጦር ከፍተኛ ጉዳት ማስተናገዱን የመረጃው ምንጮች አመልክተዋል። እንደ መረጃው በርካታ ቁጥር ያለው የትነግ ሰራዊት ሙትና ቁስለኛ ሲሆኑ ወታደራዊ የጭነት መኪኖች የተጫኑ ቁስለኞች ወደ መቀሌ መወሰዳቸውን ከከተማዋ ነዋሪዎች ለመረዳት ተችሏል። ከሰማ ኃይሉ ወገን አነስተኛ ዋጋ የተከፈለ መሆኑን ተመልክቷል። የመሆኒ ነዋሪ የሆኑት የተጠቀሰችው ከተማ በሰላም ኃይሎች እጅ መግባቷን ለአዲስ ሪፖርተር የትግራይ ተባባሪ አረጋግጠዋል። ተባባሪያችን የገረብ አጎ በሰላም ኃይሎች መያዝ ምን ትርጉም እንዳለው ነዋሪነታቸው መቀሌ የሆነ የቀድሞ ታጋይ አነጋግሯል። አካባቢውን ጠንቅቀው የሚያውቁት እኚሁ የቀድሞ ታጋይ እንዳሉት ከመሆኒ ወደ መቀሌ የሚወስደው መንገድ በማንኛውም ሰዓት ሊቆረጥ እንደሚችል አመልክተዋል። ከመሆኒ እስከ መቀሌ 130 ኪሎ ሜትር አካባቢ መሆኑን ያመላከቱት የቀድሞ ታጋይ አሁን የሰላም ኃይሎች ከያዟት ገረብ አጎ መሆኒ 15 ኪሎ ሜትር ብቻ በመሆኑ ይህ ኃይል መሆኒ ከገባ መቀሌ መንገድ ይቆረጣል። የመቀሌ መሆኒ መንገድ ከተቆረጠ ድፍን ደቡባዊ ዞን ነፃ ወጣ ማለት ነው ሲሉ የተያዘችውን ትንሽ ከተማ ስትራቴጂክነት አስረድተዋል። በእሳቸው ግምት ይችን ቦታ ለማስለቀቅ ትነግ ዳግም ኃይል አጠናክሮ መሞከሩ አይቀርም። የቀድሞ ታጋይ ያሉትን በማንሳት ለትግራይ ሰላም ኃይሎች ቅርበት ያላቸውን የመረጃ ምንጮች ያናገረው ተባባሪያችን የሰላም ኃይሎች ስለ ቀጠናዋ እቅዳቸውን ሆነ ከተማዋን ስለያዙበት ምክንያት ያሉት ምንም መረጃ እንዳልሰጡ አመልክተዋል። የትነግ ደጋፊ ሚዲያዎች በአፋር አቅጣጫ በሰፈሩ የሰላም ኃይሎች ላይ የተጀመረው ጥቃት የጅቡቲን መንገድ ለመቁረጥ የተደረገ እንደሆነና ኦፕሬሽኑ በፍጥነት እንደሚጠናቀቅ ሲገልጽ ነበር። ይህ ሙከራ ሻዕቢያ የሚመራው ኃይል ወደ ጅቡቲ ኢትዮጵያ የወደብ መስዋር እየገሰገሰ ነው በማለት በሰበር ዜናም ያሰራጩት ነበሩ። የሰላም ስምምነቱን ተስፋ በሚፈታተኑ መልኩ ከፍተኛ ቁጥር ያለው የኤርትራ መከላከያ ሰራዊት በተለያዩ አቅጣጫዎች የትግራይን ድንበር ጥሶ መግባቱን የደረሱ መረጃዎች አመላከቱ። የኤርትራ ጦር በከፍተኛ ቁጥር ወደ ትግራይ መግባቱም ተገልጿል። ባለፉት ጥቂት ቀናት ውስጥ የኤርትራ ሰራዊት በከባድ መሳሪያዎች ታጅቦ ወደ ትግራይ ክልል የተለያዩ አካባቢዎች ሰርጎ መግባቱ ተረጋግጧል። ይህ ኃይል በተለይም በድንበር አቅራቢያ በሚገኙ ስትራቴጂካዊ ስፍራዎች ላይ ሰፈር መያዙ የተሰማ ሲሆን ይህም በክልሉ ዳግም መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ፈጥሯል። የኤርትራን ጦር እንቅስቃሴ ተከትሎ ትነግ አስቸኳይ ወታደራዊ ዝግጅት እያደረጉ መሆኑ ተሰምቷል። በተለያዩ ግንባሮች ላይ የሰው ኃይል በከፍተኛ ሁኔታ እየተንቀሳቀሰም ይገኛል።
የኤርትራን ጦር ግስጋሴ ለመግታት የመከላከያ መስመሮችን የማጠናከር ሥራ እየተሰራ መሆኑ ተገልጿል። የቀጠናውን ሰላም አደጋ ላይ የሚጥልና በኢትዮጵያ የፌዴራል መንግስትና በትነግ መካከል ዳግም ግጭት እንዲቀሰቀስ ያለመ አዲስ እንቅስቃሴ መታየቱ ተገልጿል። ግብፅ ከኤርትራ መንግስት ጋር በመቀናጀት ለትነግ የታጣቂ ድጋፍ ለማቅረብ እየሰራች መሆኑን ምንጮች ጠቁመዋል። የግብፅ መንግስት በኢትዮጵያ ውስጥ አለመረጋጋት እንዲፈጠር በከፍተኛ ሁኔታ እየሰራ ሲሆን ለዚህም የኤርትራ መንግስት ሻዕቢያ ከግብፅ ጋር ተመሳሳይ አቋም በመያዝ የጦር መሳሪያ ማስተላለፊያ ኮሪደር መፍቀዱ ተነግሯል። ከግብፅ የተላኩ ልዩ ልዩ የጦር መሳሪያዎች ዛሬ ማለዳ 2 ሰዓት ላይ በኤርትራ ድንበር አቅራቢያ መድረሳቸው ተረጋግጧል። መሳሪያዎችን የጫኑ ተሽከርካሪዎች በቀን ብርሃን እንዳይታዩና ክትትል ለማምለጥ ሲባል እንቅስቃሴያቸውን ገድበው ቆይተዋል። ሆኖም አመሻሽ ላይ ወደ ትግራይ ክልል በመግባት ለትነግ ታጣቂዎች ርክክብ እንደሚፈጸም ታቅዷል። ይህ ድርጊት በሰሜን ኢትዮጵያ የሰፈነውን አንጻራዊ ሰላም የሚንድና በሀገሪቱ ሉዓላዊነት ላይ ከፍተኛ አደጋ የሚደቅን መሆኑ ተመልክቷል። በተለይም የውጭ ኃይሎች ጣልቃ ገብነት የኢትዮጵያ ውስጥ ችግር ይበልጥ ውስብስብ ሊያደርገው እንደሚችል ተሰግቷል። ውድ የአዲስ ሪፖርተር ቤተሰቦች ለዛሬ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበር። ሌሎችም መረጃዎች ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። እናንተም ታዲያ የዩቲዩብ ገጻችንን ላይክ፣ ሰብስክራይብ፣ ሸር በማድረስ ቤተሰብነታችሁን አጠናክሩ። መልካም ጊዜ